መስቀሉ እኛውን ኦርቶዶክሳውያን እኛ መስቀሉ የክርስቶስ ምልክት ነው ብለን ነው ምናምን። ገብቷል? ምልክት አሁን እኔ ምስጋና ስለመስጠት ነው እያወራሁኝ ያለሁት። ኦኬ ምስጋና ለዛ ምልክት ደግሞ ክርስቶስ ለተሰቀለበት አሁን ሌላ እኮ አይደለም። ለዛ መስቀል ላይ ስላረፍክ ክርስቶስ በመስቀል ስላዳንከን ተሰቅለ ስላዳንከን ምስጋና መስቀሉ ነው የሚገባው ወይስ ኢየሱስ? አየህ ሆነም ቀረ እሱ እኮ አምላክ ነው እኮ ቶሚ። እሱ ነው አሁን ያዳነን ማን ነው? ክርስቶስ ነው። ኢየሱስ ክርስቶስ። ደሙን ያፈሰሰው ማን ነው? ኢየሱስ ክርስቶስ። መስቀሉ በሰው ልጆች የማዳን ተስፋ ውስጥ ምንም ኮንትሪቢዩሽን የለው። መስቀሉ ጀስት እንጨት ነው። ለምሳሌ እንድታየው ያክል ለምሳሌ ኢየሱስ አሁን በጥይት ተገሎ ቢሆን ኖሮ ኦኬ ሽጉጥ ምስጋና ይገባዋል ትላለህ? ያልተባለው ያልተደረገውንም ማውራት የለብንም አትልም እኮ ዘ ሴም ቲንግ ነው ባይዘው። ኦኬ መስቀል ጌታችን ኢየሱስ ክርስቶስ የሞተበት ነው። ኦኬ የሞተበት ኦልራይት እንጂ ሌላ ምንም የተለየ ነገር የለውም። ምኑ ነው ለውጥ ያመጣው? የሞተበት ጉዳይ ሳይሆን የሞተልህ ነው ለአንተ ለውጥ ያለው። ኦኬ ኢየሱስ ለአንተ ሞቶልህ ነው ያዳነህ እንጂ የሞተበት ጉዳይ አይደለም ከአንተ ጋር የሚገናኘው። ኦኬ ኢየሱስ አሁን በመስቀል ሞተ አይደል? መሞቱ ነው ሚስጥሩ እንጂ የሞተበት አይደለም። ለምሳሌ እሱን ካልክ ብዙ ነገሮችን ማውራት እንችላለን። ለምሳሌ የተቀበረበት ኦኬ መቃብር ምን ሊሆነን ይገባል? አዩ ታመጣዋለህ። ለምን በመነሳቱ ሞትን ድል አድርጎ በመነሳቱ እኮ ለእኛ ህይወት ሆኖልናል አይደል? እዚህ እታች ግን ኮመንት የሚጽፉት በጣም አይ ቲንክ አሁን ሽንጉጡን አንጠልጥለው ምናምን ነበር ይላል በማለት ውጪዝ ነውር በጣም በእውነት የሚጽፉት ነገር ትንሽ ያስጠላል። ሶሪ በጣም አይዞ፣ ግን እነሱን አትስማቸው፣ ብዙ ወሬ አታርግ። እኔ ብዙ ኮመንት ነው የሚጽፉት። ኮመንት የምታነብ ከሆነ ምንም ማውራት አትችልም። ኮመንት ከቻልክ ከግራ ወደ ቀኝ ብታዞር ኮመንቱን ያጠፋል። እንዴት አመሻችሁ? እንዴት ናችሁ? ሰላም ብያለሁ። አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ ስውሩ፣ ሚዩት አድርግ። ቴንክ ዩ ሶ ቶሚ፣ አሁን ለአንተ ያለኝ ነገር ይሄ ነው። ምን መሰለ ኦኬ አሁን ምንም ሪዝንን ምክንያቶችን ብትፈልግ እንጨት ያውም የአምላክ ምስጋና የሚገባው ሪዝን በፍጹም ልታገኝ አትችልም። ሁለት ፍጥረታቶች አሉ የአምላክ ምስጋና የሚገባቸው የተባለው በጣም ከባድ ምንፍቅና ነው። ኦኬ መስቀል በምንም ታሪክ ማለት ነው በምንም ታሪክ ሊመሰገን የተገባው ቁስ አይደለም። ኦኬ ከእንጨቱ ይልቅ አንተ የከበርክ ነህ በእግዚአብሔር ፊት፣ አንተ የከበርክ ነህ። ኦኬ እንጨት የተባለ ኢየሱስ የመጣው እኮ አንተን ለማክበር ነው። አንተን ለማክበር መጥቶ መስቀሉ ከአንተ በላይ የሚከብርበትና ምስጋናን የሚወስድበት ምንም ሪዝን የለም። ምንም ሪዝን የለም። ሪዝኑ አንተ ነህ። ኢየሱስ ለአንተ ነው የሞተልህ ብራዘር። አንተን ለማክበር አንተን በእግዚአብሔር ፊት ንጹህ ለማድረግ ነው ዋጋ የከፈለው እግዚአብሔር በልጁ በክርስቶስ ኢየሱስ እና ከአንተ ይልቅ ሊከብርበት የሚችልበት ምንም ምክንያት መጽሐፍ ቅዱሳዊ ኤቪደንስ የለም ብራዘር። እና ለዛ ነው እና እንደዚህ አይነት ጸሎቶች ተገቢ አይደሉም፣ እንደ እግዚአብሔር ቃል አይደሉም። ከእግዚአብሔር እውነት የሚያረቁ ናቸው። አሁን ምን መሰለ ዳኒ ማለት ጌታችን ኢየሱስ ክርስቶስ ማለት ነው በመስቀሉ ላይ መስቀሉ ላይ ነው አይደለ ያፈሰሰው ደሙ። ቶሚ ቆይ አንዴ ቶሚ አጭር ጥያቄ ልጠይቅህና ይህን ጥያቄ ከመለስክልን እኛ ሁሉ መልሱ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስን ታመሰግነዋለህ አይደል? አዎ። ክብር ምስጋና ለስሙ ይሁን፣ እናመሰግነዋለን። ለምንድነው ቶማስ የምታመሰግነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ለምንድነው የምታመሰግነው ተብለህ ብትባል ምን ስላደረገልኝ ነው ብለህ የምታመሰግነው? ስለፈጠረ፣ ስላዳነ። አንደኛ መጀመሪያ ስለፈጠረ ፈጣሪያችን ስለሆነ ማለት ነው አይደል?
ስለፈጠረኝ እኛን ደግሞ ወዶን ለበደል ኃጢአታችን ስለሞተልን አይደል? ሞተልን። ይህንና ይህን የመሳሰሉ ጌታ ስለሆነ አምላክ ስለሆነ ከአብና ከመንፈስ ቅዱስ ጋር ምስጋና ለስሙ ይገባዋል፣ እናቀርብለታለን። ኦኬ። መስቀሉን ለምን እንደምታመሰግነው እሱ የተሰቀለበትን መስቀሉን ሪዝን ምክንያት እኔ ማለት ነው። እኔ አሁን ኤርሚ እኔ አሁን መስቀሉን ማመሰግንበት አንደኛ ጌታ ኢየሱስ ክርስቶስ ቅዱስ ስጋውን ደሙን ያፈሰሰበት ነው አይደለ? መስቀሉ ላይ እሱ መስቀሉ ላይ ደሙን ስላፈሰሰ ጌታችን ምስጋና የሚገባው ደሙን ያፈሰሰው ነው እንጂ ምስጋና የሚገባው ደሙ የፈሰሰበት ዕቃ ወይ ደግሞ ደሙ የፈሰሰበት ወይ ደግሞ ደሙ የነካው ብለህ ካልክ ደም የነካው በጣም ብዙ ነገር አለ። የአምላክን ምስጋና እኮ አልወሰድኩም ኤርሚ። የአምላክን ምስጋና አትውሰደው፣ ግድ የለም በኋላ እናየዋለን። የአምላክን ምስጋና ባትወስደው ቀጥታ እንጨቱን፣ መስቀሉን፣ ዕፀ መስቀሉን ለምን እንደምታመሰግነው የማመስገኛ ምክንያት ምንድን ነው ብዬ ብል አንድ ነገር ስላደረገልኝ ነው። አሁን ጌታችን ኢየሱስ ክርስቶስን አምላካችን ለምን እንደምናመሰግነው እሱ ስለፈጠረን ለበደል ኃጢአታችን ስለሞተልን ብለን ቅዱሱ እንደሚለን ደግሞ ስለ እግዚአብሔር ማመሰር ጌታን በዚህ ምክንያት ነው። ምክንያት አለን። ጌታን ለምን እንደምታመሰግነው ተብሎ ትባል ምክንያት አለ። እንደ አንድ ክርስቲያን ምክንያት አለ። ምንድነው ምክንያት ተብሎ ትባል? ፈጥሮኛል፣ አድኖኛል፣ ሞቶልኛል፣ ስለዚህ ሲል ተሰቃይቷል ብለህ ታመሰግናለህ ማለት ነው። ደሙን አፍሷል፣ ስጋውን ቆርሶልኛል፣ እኔ እንድድን እሱ በእኔ ምትክ ገብቶ ቤዛ ሆኖ ሞቶልኛል ብለህ ትላለህ። ምክንያታችን እልፍ ነው፣ ብዙ ነው ጌታን ለማመስገን ማለት ነው። መስቀሉ እንግዲህ የተሰቀለበትን መስቀል ግን ለማመስገን ምንድን ነው ምክንያትህ? ምክንያትህን ንገረኝ። እኔ አሁን ምክንያት ልናገር ኤርሚ። እኔ አሁን መስቀሉን ማመሰግንበት በመስቀሉ ደም ሰላም አደረገ ይላል። በሰማይም በምድርም ላሉት እርቅን ሰላምን አደረገላቸው። ጌታችን በመስቀሉ ጠላት ዲያብሎስን እንደ ገደል ማለትም እንዳሸነፈና ተለያይቶ የነበሩትን ህዝብና አሕዛብን አንድ ማድረጉን አስመልክቶ ነው። በምኑ ነው ያደረገው? በመስቀሉ ነው? በደሙ ነው ወይስ በመስቀሉ ነው ህዝብና አሕዛብን አንድ ያደረገው? እኮ መስቀሉ ላይ ባደረገው ይላል እኮ መስቀሉ የሞተበት ነው ያደረገው። መስቀሉ ላይ ምንም ያደረገው ነገር የለም ጌታችን ወንድሜ። መስቀሉ ላይ ምንም ያደረገው ነገር የለም። መስቀሉ ላይ ያደረገው ነገር የለም። መስቀሉ ላይ ሞተ እንጂ ሌላ ያደረገው ነገር የለም። በመስቀሉ ብለህ እንጨቱን ለማመስገን ምክንያት ንገረኝ ነው ብያልኩ። ጌታ የተሰቀለበት ዕፀ መስቀል ወይ ደግሞ የእንጨት መስቀሉ ምንድን ነው ለአንተ ያደረገው? እኔ አሁን የምልከው ያልኩህን ነገር ከገባ ማለት ነው። በመስቀሉ ደም ሰላምን አደረገ። በመስቀሉ ደም ማለት መስቀሉ እኮ በራሱ እኮ ደም የለውም፣ ተራ እንጨት እኮ ነው። በመስቀሉ ደም ማለት በመስቀል ላይ የሞተው አምላክ መስቀሉ ማዕፅ ነው፣ እንጨት ነው እኮ ነው። ስለዚህ በመስቀሉ ደም ማለት ምን ማለት ነው? ጌታችን በመስቀል ላይ ሲሰቀል ከመሰቀሉም በፊት ደምቷል፣ ሲገረፍ ማለት ነው። በሊቀ ካህናቱ በነገስታቱ አደባባይ ሲገረፍም ደምቷል። ኦኬ። ደሙን ያፈሰው መስቀሉ ላይ ብቻ አይደለም፣ ደሙ አስቀድሞም ፈሷል። በየአደባባዮቹ ሲገረፍ፣ ሲቀጠቅጡት፣ ሲደበድቡት ስላደሩ ማለት ነው። ስለዚህ ምንድነው በመስቀሉ ደም ወንድሜ በመስቀሉ ደም ብሎ ሲል በቃ እሱ ነው። ስለዚህ በመስቀሉ ክርስቶስ ብዙ መከራዎችን ተቀብሏል። ስለዚህ በመስቀሉ ደም ብሎ ሲል መስቀሉ በራሱ እንጨቱ ደም የለውም። ደሙ የእግዚአብሔር ልጅ ደም ነው። ኦኬ። ስለዚህ በመስቀሉ ደም ሰላምን አድርጓል ብሎ ሲል መስቀሉ ህዝብን ከአሕዛብ አላስታረቅ። ታዲያ ማነው በመስቀሉ ላይ የሞተው? ወልደ እግዚአብሔር ወልደ ዳዊት። እሱ ግን ሰላምን አድርጓል ደሙን በማፍሰስ ወይ ደግሞ በመሞት በመስቀል ላይ በመሞት የሞተው በእንጨት መስቀል ላይ ነው። በመሞት ሰላምን አድርጓል ነው። ስለዚህ አሁን ቅድም እንደነገርኩ አምላክን ጌታችን መድኃኒታችን ኢየሱስ ክርስቶስን ለምን እንደምታመሰግነው ተብለን ብንባል እኔ አንተ ምክንያታችን እልፍ ነው። እልፍ ተቆጥሮ አያልቅም።
በአጭሩ በአንድ ካታጎሪ ውስጥ ጨምረን ፈጣሪያችን ስለሆነ ብለን እንላለን። ስለሆነም ማለት ነው። ኦኬ መስቀሉን ግን እሱ የተሰቀለበትን ዕፀ መስቀሉን ግን ለማመስገን ምክንያትህን ተናገር ብዬ ብል ግን አንዱንም አትናገርም። የለህም ምክንያት። እንጨቱ የተሰቀለበትን ዕፀ ለማመስገን ወይ ኤርሚ፣ አሁን ክርስቶስ የተሰቀለበት መስቀል ክቡር መስቀል ነው አይደለም? አይደለም፣ ተራ እንጨት ነው። ተራ እንጨት ነው ብለህ ነው የምታስበው? አዎ የምታስበው አይደለም። መጽሐፍ ቅዱስ የሚነግረን ተራ እንጨት ነው። ክርስቶስ እኮ ነው የተሰቀለ እንዴ ታዲያ? ክርስቶስ ሌላ ሰው አይደለም። ለምን ክርስቶስ ነው የተሰቀለበት? አዎ ተራ እንጨት ነው። ኦኬ ለምንድን ነው ቶሚ ለምንድነው ከእናንተ ጋር ክቡር ነው ተብሎ የሚባለው? ደሙ ስለነካው ነው አይደል? ጌታ ስለሞተበት ነው አይደል? ኦኬ ደም የነካው ካለ ብራዘር፣ ከሮማ ወታደር ጀምሮ ደሙ ያልነካው የለም። ለንጊኖስ የሚባለው አይነ ስውር የተባለው ጎኑን በጦር ወጋ የተባለው ሙሉ ደም ነክቶታል። ጅራፉ ደም ነክቶታል። እሾሁ ደም ነክቶታል። ቆይ አድምጠኝ ብራዘር፣ ቆይ አድምጠኝ። ደም የነካውን ላስቆጥርህ። ለምን እንጨቱ ላይ ብቻ ቀራችሁ? የሮማውያን የገረፉበት አለንጋ መግረፊያው ከብረትና ከእንጨት ከብረትና ከአጥንት ነው ከምናምን ነገር ጫፉ የተሰራ ሰውነት ውስጥ ጠልቆ ስጋውን ቆርሶ ያወጣው የነበረ ሁሉ ደም ነክቶታል። ኦኬ ይገርፉት የነበሩ ቆይ ለምን ደግሞ የምታቋርጠኝ? ላውራበት ፕሊዝ፣ እሰጥሃለሁ። ደም የነካውን ላስቆጥርህና እንዴት ከነሱ ተለይቶ ተራ እንጨት ክቡር እንደሆነ ታሳየኛለህ ማለት ነው። ደም ስለመንካት ከሆነ ያልከው ደም የነካቸውን አካላት ላስቆጥርህ። ኦኬ አለንጋው መግረፊያው ማለት ነው ደም ነክቶታል። ይገርፉት የነበሩ ሰዎች እኮ ሰውነት ውስጥ ጠልቆ ነበር እኮ ይወጣ የነበረው። የእነሱም ጋር ፍንጣቂው አለንጋውን ገርፈውት ሰውነት ውስጥ አስገብተውት ሲመነጭቁት እኮ ደም አብሮ እኮ ነው የሚወጣው። የሚፈናጠቅ ደም ነክቷቸዋል የሮማውያን ወታደሮቹ ማለት ነው። እጃቸው በደም ተበክሏል፣ ደም ነክቷቸዋል። የእግዚአብሔር ልጅ ደም ማለት ነው። ልብሳቸው ላይ አለ፣ መሬት ላይ ፈሷል። ያንን ደም እየረገጡት ሁሉ ነበር የሚመቱት የነበረው። ጫማቸው ነክቶታል፣ የክርስቶስ ደም ማለት ነው። ስለዚህ አሁን ኦርቶዶክስ እንደውም የሮማ ወታደሮችን ጫማ አምጥታ ልትሰግድላቸው ይገባል። ምክንያቱስ ደም የነካውን እፈልጋለሁ ብላ ካለች። የሮማውያን ወታደር ልብሳቸውን ልታመጣ ይገባል። ልብሱ ምንድነው? አለንጋውን ልታመጣ ይገባል፣ መግረፊያውን ማለት ነው። የእሾህ አክሊሉን ልታመጣ ይገባል። የጲላጦስን አደባባይ ልታመልኩት ይገባል ማለት ነው። የቀያፋና የሐና አደባባይ ሊመለክ ይገባል። ምክንያቱም ደም የነካው በፍርድ አደባባይ ተገርፏልና። እንደ ሕጋችሁ ግረፉት እኮ ብሎ ሲል ጲላጦስ እዛው ነው እኮ የፈረደበት። ኦኬ ስለዚህ በሚገረፍ ሰዓት ላይ ከአካሉ እኮ ደም ፈሷል። ደም የፈሰሰውን ነገር እናምልክ ብለህ ካልክ፣ ደም የነካው ነው ክቡር ብለህ ካልክ፣ እሾሁ ክቡር ነው ማለት ነው። ከእንጨት መቼም ከሰው ቢለዩ ዓመት የማይቆዩ እንደሚባለው ከእንጨት እንጨት ካለያችሁ በስተቀር እሾሁ አካሉ ጭንቅላቱ ላይ ተቀምጦለታል፣ የክብር አክሊል ተብሎ ማለት ነው፣ እያፌዙበት። ስለዚህ እሾሁንም አምጥታችሁ ልታከብሩት ይገባል። እሾሁን አምልኩ። ልጨርስና እሰጥሃለሁ። እሾሁንም ልታመልኩት፣ ጅራፉንም ልታመልኩት። ጅራፉ ጫፍ ላይ የታሰረውን አጥንትና ብረት ቆይ ፕሊዝ። አይ ስለ መስቀሉ እናወራና ደም ስለነካው ነው ወይ ቤት ስለ አዎ ብለኸኛል። በመንካቱ በቃ ደሙ ስላረፈበት እና ደግሞ ከደሙም በላይ ክርስቶስ ቤዛ ስለሆነበት መስቀል ነው። ብራዘር ክርስቶስ በጲላጦስ አደባባይ ላይ ሲገረፍ እዛው አደባባዩ ላይ መሬቱ ላይ ሰውነቱ ነክቷል። ኦኬ ከዱላው ብርዛት የተነሳ ዝሎ ነበር። ስለዚህ መሬቱ ላይ ወድቋል። እዛው ጲላጦስ አደባባይ ግቢ አካሉ ነክቶታል ብለህ ካልከኝ መሬቱ ነክቶታል። የታሰረበት መግረፊያ ቦታ ነክቶታል፣ ሰውነቱ ማለት ነው። ሰውነቱን ነክቶታል ብለህ ካልክ ሰውነት በመንካው ነው መስቀሉ፣ ሰውነቱን በመንካቱ ነው ብለህ ካልክ እንጨቱ መስቀል ወንድሞች ናቶች ልንገራችሁ። እሺ መስቀል ጌታቸው የተሰቀለበት ዕፀ መስቀል የእንጨት መስቀል ተራ ከሌሎች እንጨቶች ምንም የማይለይ መስቀል ነው። ሮማውያን አንድን ወንበዴ ለመቅጣት ብለው ያዘጋጁት መስቀል ነው፣ የእንጨት መስቀል ማለት ነው። ኦኬ ስለዚህ የትኞቹም ሐዋርያት የክርስቶስ ደም ነክቶታል ብለው አሁን በኢትዮጵያ ኦርቶዶክስ ክርስቲያን እና በሌሎች ሃይማኖተኞች ዘንድ እንደሚደረግ ሲያመልኩት አይታይም። ለምልክትነት ግን እንጠቀመዋለን። ለምልክትነት በቤተክርስቲያን
መስቀሉ ባፈሰሰው ደም ሰላምን አደረገ ብሎ ወንድሜ ታዲያ ሰላምን ያደረገው እኮ በደም ወዳጅ ሌሎች ቦታዎችን አሁን የሌሎች ቦታዎች የጠቀስካቸውን ፓርት አላለም መጽሐፉ። አሁን ያለው ችግሩ ኦኬ፣ ሰላምን ያደረገው በደሙ ነው ወይ በመስቀሉ እኮ ነው እያልኩ ያለው ለይልኝ። በመስቀሉ ባፈሰሰው ደም በቃ ስለዚህ በደሙ ነው ማለት በደሙ ነው ሰላምን ያደረገው። አለቅ ላይ ባፈሰሰው ደም እንጨቱን አውጥተህ ጣል ብራዘር። በእንጨት ሰላምን አላደረገም በመስቀሉ ደም ብሎ ሲል በመስቀሉ ላይ ወልደ እግዚአብሔር ወልደ ዳዊት እኩል አታውራ ወንድሜ፣ እኩል አታውራ ወይ እኔ ሳወራ አንተ እኩል አታውራ ወንድሜ። እሺ ኦኬ አውራ። አሁን አንተ አውራ፣ እኔ አላወራም፣ አንተ አውራ። መጽሐፍ ቅዱስ ምን ይላል? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ለእንጨቱ አይደለም፣ ብዙ ጊዜ ለእንጨቱ አይደለም፣ ለክርስቶስ መስቀል እኮ ለእንጨቱ አይደለም። ያ ለክርስቶስ መስቀል የተባለው ለእንጨቱ አይደለም ወንድሜ። እንጨት ጠላትም ሆኖ አያውቅም፣ ወዳጅም ሆኖ አያውቅም። አይደለ? ለክርስቶስ መስቀል ማለት ክርስቶስ ስለተሰቀለበት እንዴ እኮ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። አይደለም እንጨት ጠላትም ወዳጅም አይደለም። ለዛውም እኮ ይሄ ኤርሚዬ እንደውም ይሄ ቃል ምንድን ነው የሚለው? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ለምን ሀሳቡን የምደጋግመው? ሌላ የምትናገረው አጣህ። አደጋግመው ሀሳቡን። ለእንጨቱ አይደለም ነው ብዬ የምልህ። እንጨት ወዳጅም ጠላትም ሆኖ ማያውቅ እንጨት ነው። እሺ የወንጌል አማኞች ታች እንጨት ነው ብላችሁ ጻፉ። እንጨት ምንድን ነው? እንጨት ነው። ኦኬ ለክርስቶስ መስቀል ብዙዎች ጠላቶች ሆነው ይመላለሳሉ ብሎ የሚለው አንተ መስቀል ብሎ የሚለውን ሰርች አድርገህ መስቀል ብሎ የሚለውን ክፍል ስላገኘ ቀጥታ ስለዛ ስለ እንጨቱ ነው የሚያወራው ብለህ ካልክ በጣም ታላላ ምስኪን ነው። የኦርቶዶክስ ቅዱሳት መጽሐፍትን የማያውቁ መምህራን እየወጡ ሰርች አድርገው መስቀል ብሎ የሚለውን አምጥተው ያንን የሚተረጉሙልህ አተረጓጉም ነው ገደል የከተታችሁ። ኦኬ ብዙዎች ስለ ክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ሚንስ ምን ማለት ነው? ክርስቶስ የተሰቀለበትን ዕፀ መስቀሉ እንጨቱን ለእሱ ጠላቶች ይሆናሉ እያልክ ነው? ሰው እንዴት ከእንጨት ጋር ጠላትነት ይፈጥራል? ሰው ከእንጨት ጋርም ጠላትነት አይፈጥርም። ሰው ከእንጨት ጋርም ወዳጅነት አይፈጥርም። ከእንጨት ጋር ወዳጅነትን የፈጠረ ከእንጨት ጋር ጠላትነትን የፈጠረ ሰውዬ ራሱ ከእንጨቱ የማይሻል ነው። አሁን እንጨት ምን ብለህ ትጣለዋል? እንጨት እኮ ግዑዝ ነገር ነው። ግዑዝን ነገር ወዳጄ ምን አትለውም፣ ጠላቴ ምን አትለውም። ፍቅረ ማርያም ሚዩት አድርገው፣ ካልሆነ እታች ረድ። እንደውም አንተ ምን ታደርጋለህ? እታች ረድ፣ አትድከም። የራስን ህዝብ ቄስ ሳትሆን ቄስ ነኝ እያልክ ስታጭበረብር ተገኝተሃልና እኛ እስከዛሬ መምህርም አይደለም ዲያቆንም አይደለም ቄስም አይደለም። አይገርማችሁ? ሶስቱም ላይ የለበትም። እነ ቀሲስ ዲበኩሉ ናቸው ያጋለጡትና አሁን ስውሩ እሳተ ገሞራ ጭፍኑ ምናምን ነገር ብሎ ስም ቀይሮ ይመጣል። የታችሁን ፍቅረ ማርያም 11 ጊዜ ማይክ አትክፈት። እንደዛ በመስቀል ሲባርከን ቆይቶ ታዲያ አጋለጡት እና በፈለግከው ስም ቀይረህ ብትመጣ እኛ በድምፅህ እናውቃለን ምን ያህል አጭበርባሪ ሰው እንደነበረ ታውቃለህ። እንደው እኔ መምህር ደግሞ እያልኩ ስንጠራው ከመምህራን ጋር አብሮ ስለዋለ መምህር መስሎ እና ኦኬ ቶሚ የምልህ ከእንጨት ጋር ወዳጅም አይደለንም ጠላትነትም የለንም። ስለዚህ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ብሎ ሲል ለዕፀ መስቀሉ ክርስቶስ ለተሰቀለበት ዕፀ መስቀል ጋር ከእሱ ጋር ጠላትነት አላቸው ብለው የነገሯቸው የኦርቶዶክስ መምህራኖች ናቸው። ብራዘር ከእንጨት ጋር ወዳጅነትም የሚፈጠር ከእንጨት ጋር ጠላትነትንም የሚፈጥር ሰው ካለ እሱ ራሱ ከእንጨት አስተሳሰብ ያልተለየ አስተሳሰብ ያለው ሰው ነው ብያለሁ። ማንም ለእንጨት ጠላትም ወዳጅም አይደለም። አሁን ክርስቶስ የተሰቀለበትን ዕፀ መስቀል ጌታ የአካሉ ያረፈበትን ዕፀ መስቀል ባገኘው አንተ ደመኛዬ፣ አንተ ጠላቴ፣ አምላኬን የገደልክ ብዬ በፋስ ፈልጠው ቁጣዬን እሱ ላይ ሳበርዳሉ። እሱ አይደለም ያደረገው፣ እንጨቱ አይደለም ጌታዬን የሰቀለው። እንኳን እሱን አይደለም እነዛ የሰቀሉትን እንኳን ባገኝ ከጌታ የተማርኩትኝ ጠላቶቻችሁን ውደዱ ብሎ ያለው እንግዲህ ጌታን እንኳን ሰቅለውት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እነዛ የሰቀሉት ሰዎች
ከሙታን ተነስተው እንኳን ባገኛቸው በአካል ባገኛቸው በጠላትነት ላያቸው አይገባኝም። መጽሐፍ ቅዱስ እንደዛ ያስተምር። ግዑዝን እንጨት ወዳጅም ነው ጠላትም ነው ተብሎ አይባልም። ስለዚህ መልስ ያጣህለት ቶሚ፣ ይህን ልንገርህና መልስ ያጣህለት ጌታችን ኢየሱስ ክርስቶስን ለምን ታመልከዋለህ ለምን ታመሰግነዋለህ ብዬ ብልህ አምላኬ ስለሆነ ፈጣሪ ስለሆነ ስለፈጠረኝ ስለሞተልኝ ለበደል ኃጢአቴ ምናምን ብዙ ምክንያት አለን። እኔም አንተን ጌታችን እናመሰግንበት። መስቀሉን ግን ለምን ታመሰግነው ተብለህ ብትባል ምንም የለህም። ምንም በመስቀሉ ደም ሰላምን አድርጓል ብለህ ካል ሰላምን እኮ ያደረገው ጌታ በደሙ ነው። በምን ላይ? መስቀል ላይ ባፈሰሰው ደም ማለት ነው። ያ ማለት በሞቱና በትንሣኤው ማለት ነው። ሰላምን ያደረገው ርቀውም ለነበሩት ቀርበውም ለነበሩት ሰላምና የምስራችን የሰበከው ጌታችን ኢየሱስ ክርስቶስ በአይሁድና በአሕዛብ መካከል በሰውና በእግዚአብሔር መካከል ያለውን ጠላትነትን ወይ ደግሞ ጸብነትን አንድ ያደረገው በመስቀሉ ላይ ባፈሰሰው ደሙ እንጂ በመስቀሉ አይደለም። እንጨቱ ሰላምንም አድርጎልን አያውቅም፣ ሰላምንም አይሰጠንም። ልብ በሉ፣ ኢየሱስ ክርስቶስ የተሰቀለበት እንጨት ለማንም ሰላም ሰጥቶ አያውቅም፣ ሊሰጥም አይችልም። የሰላሙ ምንጭ የሰላም አለቃ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ሰላምን ያደረገው። በእንጨቱ መድኃኒት ሆኖ አያውቅም። በመስቀል ላይ የሞተው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ መድኃኒታችን ነው። እንጨቱ ግን መድኃኒት አይደለም። መስቀሉ ላይ የሞተው ጌታ መድኃኒታችን ነው። መስቀሉ ላይ የሞተው ጌታ እሱ ሰላማችን ነው ያለው። እሱ ሰላማችን ነው የተባለው በመስቀል ላይ የሞተው ጌታ እንጂ የጌታችን የተሰቀለበት እንጨት ሰላማችን ነው ብሎ አላለም። ሰላምም ሊሰጠንም አይችልም። የሰላምም ምንጭ አይደለም። እንጨት ነው። የሰላማችን ምንጭ መገኛው ማን ነው? የሰላም አለቃ የሆነው በመስቀል ላይ የሞተው ጌታ ነው። መዳኛችን፣ ኃይላችን፣ ጥበባችን፣ ቅድስናችን፣ ጽድቃችን በመስቀል ላይ የሞተው ጌታ ነው። ስለዚህ እንጨቱን ለማመስገን ክርስቶስ የተሰቀለበትን ዕፀ መስቀሉን ለማመስገን ምንም አይነት ምክንያት መጽሐፍ ቅዱሳዊ የሆነ በቂ ምክንያት የለህም። አድርገህልኛልና ለዘላለም አመሰግንሃለሁ ብሎ እንዳለው ዳዊት ክርስቶስን አሁን አድርገህልናልና ብለን ብንል ምንድን ያላደረገልን ነገር? ያልተደረገልን ነገር ካለ እሱም ብንቆጥር ይሻላል ከተደረገልን ይልቅ። የተደረገልን ህልቆ መሳፍርት የለውም። ከመፈጠራችን ጀምሮ ምን ያላደረገልን ነገር አለ ጌታ? ስለዚህ አድርገህልናልና ለዘላለም እናመሰግንሃለን ብለን ብንለው ጌታን ከመፍጠሩ ጀምሮ እስከ ሞቱ ድረስ በጤንነት ማኖር በህይወት ማኖር እያንዳንዱን ነገር ጌታ ነው ያደረገልን። መስቀሉን ግን ምን ስላደረገልን ነው የምናመሰግነው? ናቲንግ። ክርስቶስ የተሰቀለበት መስቀል ምን አደረገልህ ብትባል ምንም ያደረገልህ ነገር የለም። ሐዋርያቱም ይህንን አድርጎላችኋል ብለው የጻፉልን ነገር የለም። ኦኬ፣ ክርስቶስ ነው ያደረገልን። ለምሳሌ ስለ ኃይል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ልም ያለ ስህተት አንዱ ልንገርህ። ለምሳሌ መስቀል ኃይላችን ነው ትላላችሁ። ይህን የምትናገሩ ስለምንድን ነው? ስለ እንጨቱ ነው ይህንን ብላችሁ የምትሉት። ግን ቅዱስ ጳውሎስን ሄደን ብንጠይቀው ቶሚ ፊልጵስዩስ መልእክት ላይ ኃይልን በሚሰጠኝ በመስቀሉ ነው የሚለው ወይስ በክርስቶስ ነው የሚለው? በክርስቶስ ነው የሚለው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በክርስቶስ በክርስቶስ ነው፣ በእንጨቱ አይደለም። የኃይል ምንጭ እንጨቱ አይደለም። ግን አዘሴም ታይም ቅዱስ ጳውሎስ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። እንመጣለን። እያንዳንዱ የምጥላቸውን ክፍል ቅዱስ ጳውሎስ የተናገራቸው አምንታውን አነብለታለሁ። እድሜ ሲጨርስና አምንታውን አነብለታለሁ። እሺ ደስ። ስለዚህ ወንድማችን ቶሚ ኃይልን በሚሰጠኝ በክርስቶስ ነው የሚለው። ኦኬ፣ ኃይል ይወጣ የነበረው ከአካሉ ነው። ያቺ ደም ይፈሳት የነበረችው ሴት ኃይል ከሰውነቴ ወጥቷልና ነው ያላት። የነካኝ ማን ነው ብለው ሲል እንደ ሁሉ እያጋፋህ ማን የነካኝ ብለህ ትላለህ ብለው አሉት ደቀ መዛሙርቱ። እሱ እኮ ከመሰቀሉ በፊት ሚዩት አድርገው ነው። አንተም ዝም ብለህ አታውራ፣ በመረጃ አውራ። እታች ወረድ። የማይመጠን ቦታ የተንጠለጠልከው እታች ወረድ። እኔ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እንትን እንዲል ካወራችሁ እንደ ቶሚ በትክክል አውራ። ኦኬ፣ ኃይልን በሚሰጠኝ ብሎ ሲል ኃይል ከየት ነው የወጣው? ሴትዮዋን ራሱ ያቺ ደም ይፈሳት የነበረችዋ ሴት የጨርቁን ጫፍ ነው የነካችው። ቶሚ የጨርቁን ጫፍ ስትነካው የነካኝ ማን ነው ምናምን ነገር ብሎ
ኃይል ከሰውነቴ ወጥቷልና ነው አይደል ያላት ጌታ። ወጣው ኃይል ከየት ነው የወጣው? ከሰውነቱ። ስለዚህ ክርስቶስ ነው ራሱ የኃይል ምንጫችን ክርስቶስ ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ያለው ቅዱስ ጳውሎስ ኃይል የምታገኘው ከክርስቶስ ነው እንጂ ከክርስቶስ ከለበሰው ልብስ ወይ ክርስቶስ ከሞተበት መስቀል ወይ ክርስቶስ ከተገረፈበት ጅራፍ ኃይልን አታገኝም። የኃይል ምንጭ ራሱ ክርስቶስ ነው። የሰላማችን ምንጭ ክርስቶስ ነው። ያን ክፍል አይ ቲንክ አንድምታውም ብለው እንደፈቱት ደሱ ይንገርህ። ደሱ መቀጠል ትችላለህ። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ነው ያለው ወንድሜ። እንዲህ ይላል፣ ከ16 ጀምሬ ላንብብልህ። ከአየ ተመስሎ አሃዌ ወንድሞቼ እኔን ምሰሉ፣ ወታቅቦሙ ለከመዙ ይሃውሩ እንዲህ ባለ አኗኗር በሚኖሩ ቢጸ ሐሳውያን እወቁባቸው። ዘከመ ትሬኢዩ እኔን እንደምታዩኝ እስመ ብዙኃን እለ ይሃውሩ ኅሩተ ካልአ ከእኛ ልዩ በሆነ አኗኗር የሚኖሩ ብዙዎች ናቸውና። ዘክሙ እብለክሙ ዘልፈ አስቀድሜ እንደነገርኳችሁ ወይእዜኒ ገሃደ እነግረክሙ ዛሬም ገልጬ እነግራችኋለሁ። ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ የክርስቶስ መከራ መስቀል ጠላቶች እንዲሆኑ እለ ድኃሪሆሙ ለሕርትምና ፍጻሜያቸው ለጥፋት እንዲሆን ይላል። ከርሶሙ ያመልኩ ከርሶሙ ያመልኩ ሆዳቸው አምላካቸው የሆኑ እያለ ይናገራል። ስለዚህ እያወራ ያለው ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ማለት የክርስቶስ መከራ መሰቀል ጠላቶች እንዲሆኑ ይላል። የክርስቶስ መከራ መሰቀል እንጂ እንጨቱን አይደለም። ስለዚህም ጳውሎስ እንቅፋት ይሆናሉ ብሎ እያወራ ያለው እዚህ ጋር በግልጽ እንግዲህ የቤተ ክርስቲያንህ መጽሐፍት ናቸው፣ አባቶችህ ናቸው ይህንን እንትን ያሉትና እኛ አይደለንም። እንዲህ ብሎ የሚረዳም የትኛውም አባት የለም። አንተ እንዲያልከው እንጨት ብሎ የሚረዳም የለም። ፈጽሞ ስህተት ነው ማለት ነው። ቀጥሎ እድሜ ኦኬ። እሺ፣ ስለዚህ የቤተክርስቲያን አባቶች ራሱ እንኳን እንደዚህ ብለው ነው የተረጎሙት ያን ክፍል ለማለት ነው። አሁን ዋናው መስቀል አይደለም አርእስታችን። አርእስቱ በጸሎት መጽሐፍ ታምናላችሁ ወይ ነው። ስለዚህ የጸሎት መጽሐፍት ቅድም ወንድምነት ዳንዬ እንዳሳየ መዝገበ ጸሎትን አሳይተዋል። በሱ ውስጥ በጣም ብዙ የጸሎት መጽሐፍቶች አሉ። በነዛ ውስጥ አሁን ታምንባቸዋለህ ብለን ስንል አሁን ያልከው ቶሚ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ምን በሉ ነው ብሎ ያለው ቶሚ ታስታውሳለህ? ጠላቶቻችሁን ውደዱ፣ የሚያሳድዷችሁንስ ምን በሉላቸው ይላል። የሚረግሟችሁ ምን በሉ ይላል። መርቋል። ለሚያሳድዷችሁም በጠላትነት የሚነሳባችሁም ሰው ላይ ለዛም ሰው ጸልዩ ነው አይደል ብሎ የሚለው። የህሊና ጸሎት የሚባለውን መጽሐፍ ታውቀዋለህ? አውቀዋለሁ። ትጸልየዋለህ አይደል? ትጸልይ ጸሎትህን ጌታ እንደሚሰማ ታምናለህ አይደል? አዎ። እስቲ እንግዲህ አሁን በጌታችን በኢየሱስ ክርስቶስ ትምህርት መሰረት እስቲ ይህን ጸሎት አብረን እንየው። ወንድምነት ትልቁ ላይ አድርገኝ። ቶሚ የራስ እያነበብክ ከጌታችን ከኢየሱስ ክርስቶስ ትምህርት ጋራ እስኪ እያስማማ ተርጉምልን እና እንዴት እንደተቀበልከው ንገረን ማለት ነው። ኦኬ እሺ። ያው ምን ይላል እዚህ ጋር ቁጥር 3 ድንግል ሆይ ድንግል ሆይ የልጅሽም በረከት በእኔ ላይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን እንዲድር አድርጊ፣ ጉሮሮንም ዝጊ፣ ጆሮንም አደንቁሪ፣ ኃይሉንም አድክሚ። በልሽም መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ፣ በላዬ የሚያንዣብበውን የጠላት ዲያብሎስ ክንፍ ስበሪ። ድንግል ሆይ ይሄ ጸሎት ትክክል ነው አይደለ? ታምነዋለህ አይደል?
ሁላችን መኪያት ኖ ይሄው እዚህ ጋር ያለውን ቁጥር 4 ደግሞ ሌላ ነው። ነሽና ይሄኛውን አሁን ታምናለህ አይደል? ከሊት ሰባሪ ወንድማችን አምንበታለሁ። ኦኬ ታምንበታለህ አይደል? እሺ ጌታችን ምንድን ነው ያስተማረው? ጠላቶቻችሁን ምን በሉ ነው ብሎ ያለው? ጠላቶቻችሁን ምን በሉ ነው ያለው ጌታችን? እሺ ኦኬ እዚህ ጋር የሚጻረረኝን ብሎ የሚለው በጠላትነት የሚነሳ እዚህ ጋር እኔ ግን ላብራራ። ቆይ አዎ ታብራራለህ፣ እየጠየቅኩ ነው። የሚጻረረኝን ላብራራ እዚህ ጋር እድል ከሰጠኝ ታብራራለህ። ቆይ እየጠየቅኩ ነው፣ ታብራራለህ እኮ ነው። እየጠየቅኩ ነው። ከዚህ ክፍል የትም አልሄድንም። እዚህ ክፍል ላይ አሁን የሚጻረረኝን ማለት የሚቃወምኝን ወይ በጠላትነት የሚነሳብኝን ነው አይደል? የሚጻረረኝ ብሎ የሚለው ቶሚ የሚጻረረኝን ማለት በጠላትነት በክፋት የሚነሳብኝን ማለት ነው አይደል? ቶማስ እየሰማሁ ነው ኤርሚ። መጽሐፉን ስገልጠ ነው እንዲህ የምትለው? ኦኬ ስለዚህ የሚጻረረኝን ማለት የሚቃወምኝን እሺ ያው ኦኬ የሚቃወምኝን ምንድን ነው ብሎ የሚለው እዚህ ጋር የተጻፈው ይሄን ጣት ያለበት የሚቃወመኝን ሰው ኦኬ በጠላትነት የተነሳብኝን የሚቃወምኝን ሰው ማለት ነው። ከዛ ያን ሰው ምን በይው ነው ብሎ የሚለው አፉን ለጉሚ ጠላቴን አፉን ለጉሚ ነው አይደል? ከዛስ አንደበቱንስ ደግሞ ምን አድርጊው? አንደበቱን ዲዳ አርጊ፣ ጉሮሮውንስ ዝጊ፣ ጆሮውን አደንቁሪ። ከማን ነው የተማራችሁት? እኮ ላስረዳ ልናገር ትችላለህ። እሺ ማለት እኔ አሁን ይህን ጸሎት ሳረግ ማለት ነው ማለት እኔ አሁን ሳረግ ጸሎት ይሄኛውን ጸሎት መጀመሪያ ከማን ያደረገ ከማን የተማራችሁት? ምንጩ ከየት ነው? ከክርስቶስ ነው በለኝና ከክርስቶስ ነው ወይስ ከሌላ ነው? ከዛ ሀሳቡ ላይ ተናገር ቶሚዬ። ምንጩ ልናገራ ኤርሚ እኮ ልናገርና ከዛ ትጠይቀኛለህ። አይ ትናገራለህ። ምንጩ ከማን ነው ብዬ ስልህ ምንጩን ወይ ከክርስቶስ ነው ወይ ከሰይጣን ነው ወይ ከሰው ነው ካልከኝ በኋላ ከዛ መናገሩ ልነግርህ እኮ ነው። ምንጩን ንገረን። እሺ ምንጩን ንገረንና ከዛ አብራራው። ልነግርህ ነው ኤርሚ እኮ አሁን ምን ይላል መሰለና አልጠየቅኩህም ልነግርህ ነው ብለህ ካልከኝ በኋላ መልሰህ ማብራራት ስትገባ ምንጩን ንገረኝና ከዛ አብራራው አልኩ። ምንጩን ንገረኝ። ይሄን ነገር አሁን ለምሳሌ እኔ የምጠይቅህን መልስልኝ። ምንጩን ንገረኝ። ከሰው ነው ከሰይጣን ነው ወይ? አድምጠኝ። ምንጩ ከሰው ነው ከሰይጣን ነው ወይስ ከክርስቶስ ነው? የዚህ ጸሎት ምንጩ። ከዛ ማብራሪያውን በሰፊው ውሰድና አብራራ። ደቂቃ ወስደህ ምንጩ ከየት ነው? ከሶስቱ አንዱ ጥቀስልኝ። ከሰው ወይ ከሰይጣን ወይስ ከክርስቶስ? እኮ ይሄ እኮ አሁን እኮ ለሰው ሳይሆን ሰው ላይ የዚህ ጸሎት ምንጩን ከየት ነው የተማራችሁት? ከሰው ወይስ ከክርስቶስ ወይስ ከሰይጣን? ከሶስቱ አንዱ ለይልኝና ከዛ አብራራው። ይኸው እኔ ዝም ነው የምለው። ከፈለክ 10 ደቂቃ ወስደህ አብራራው። ምንጩን ግን ንገረን በመጀመሪያ ከየት ነው የዚህ ጸሎት ምንጩ? ማለት የሰይጣንን ስራ እንዴት ነው አትረግምም እንዴ? ይሄ እኮ አሁን ሰይጣን በሰው ላይ አድርጎ የሚያደርገውን ነገር ነው። ማብራሪያው ላይ ትሄዳለህ። ምንጩ የዚህ ጸሎት ምንጭ ከማን የተማራችሁት? ከሰው ነው ይሄን ጸሎት የተማራችሁት ወይስ ከሰይጣን ነው ይሄን ጸሎት የተማራችሁት ወይስ ከክርስቶስ ነው ይሄን ትምህርት የተማራችሁት? እንዲህ አይነት በአጽራርነት በጠላትነት የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮን ዝጊ፣ ጆሮን አደንቁሪ፣ ኃይሉን አድክሚ፣ በመለኮት በልጅሽ መለኮት ሰይፍ አንገቱን ቆርጠሽ ጣይ ብሎ የሚለው የዚህ ጸሎት ምንጩ ክርስቶስ ነው ወይ ሰይጣን ነው ወይስ እግዚአብሔር ማን ነው? ሰው ነው? ለይልኝና ሰፊው ላይ አንተ ተናገር። አንዱን ብቻ ከጠራልኝ ለምን አልልህም? ከክርስቶስ ነው ካልከኝ ለምን አልልህም? በኋላ ታብራራዋለህ። ከሰይጣን ነው መጀመሪያ አብራርቼ ነው የምነግርህ ኤርሚ። አሁን ለዚህ ስላልከኝ አብራራ እና እኔ አሁን ይህን ጸሎት ሳረግ ማለት ነው ኤርሚ፣ ይህን ጸሎት ሳረግ አሁን ሰውየው እንደዚህ አድርገው ምናምን ሳይሆን ሰይጣን በሰው ላይ አድሮ
እንግዲህ በዓለማችን ላይ የምናየው ነው። ብዙ ሰዎች ክፋትን ተሞልተው አይልም። እዚህ ጋር ሁለት አካላት ተጠቅሰዋል። እዚህ ጋር ሁለት አካላት ተጠቅሰዋል። ሁለት አካላት እኩል አታውራ። እኔ ያልኩት መጽሐፉ አድምጠኝ። እኔ የምልህ መጽሐፉ እኩል አታውራ ብራዘር ፕሊዝ። እኔ እዚህ መጽሐፉን ካስነበብኩልህ በኋላ በዓለም ላይ ሰይጣን ብዙ ሰዎች ላይ እንትን ምናምን እሱንማ መጽሐፍ ቅዱስ ይነግረናል። ዓለም በክፉ እንደተያዘች ይነግረናል። ሰዎች በክፋት ተነሳስተው አድምጠኝ፣ በሰይጣን መነዳት ተነሳስተው ክፋትን ያደርጋሉ። እንደዚሁም ደግሞ ሰው ቀጥታ ራሱ ሰው እኮ እጅግ የሰው ልብ እጅግ ክፉ ነው እኮ ነው የሚለው። እኔ እናንተ እኮ የክፋት እኮ ብልቃጦች እኮ የነበርን ሰዎች ነን፣ ደግሞም የሆንን ሰዎች ነን በክርስቶስ ነፃ እስካልወጣ ድረስ ማለት ነው። ስለዚህ አሁን የጠየቅኩ አይ ሰይጣን በሰዎች ላይ አድሮ ሰይጣን ነው ብልሃት በለኝ። ሁለት አካላት ተጠቅሰዋል፣ ሰውና ሰይጣን። እዚህ ጋር ዲያብሎስ እዚህ ጋር አለ። ምንድነው ያለው? የሚያንዣብብብኝን የጠላት ዲያብሎስን ክንፍ ስበሪ ነው ያለው። የዲያብሎስ ክንፉ ነው የሚሰበረው። የሰውስ አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ነው የተባለው። የሰውየው አድምጠኝ፣ የሰውየው አንገት እንዲቆረጥ እኔ እኮ እድል እኮ አልሰጠኝም። እማወራህ ስጠይቅህ አነበብክልኝ እኮ የጠየኩ ላይ አውራኛ በዓለም ላይ ብለህ አትበለኝ። እዚህ ላይ ና ይኸው ሰውና ሰይጣን አለ። ሰውና ሰይጣን አለ። ኤርሚ አሁን መጽሐፍ ቅዱስም በማደሪያ አዳሪውን ይናገራል ይላል አደለ? አሁን መጽሐፍ ቅዱስ ራሱ ገብተዋል። በማደሪያ አዳሪውን እንደዚህ ይናገራል። አሁን ይህም መጽሐፍ ሲጻፍ አባቶቻችን ሲጽፉ በዛ መልክ ነው የጻፉት። ገብተዋል። በሰው ላይ አድሮ የሚያደርግን ሰይጣን የክፉ ዲያብሎስ መንፈስ የሚያደርገውን ለመቃወም ነው እንጂ ሰውን በተአምር የኛ የኦርቶዶክስ የተዋህዶ እምነት በተአምር እንደዚህ አይነት የክፋት ጸሎት የላትም እና የሚቃወምን አድምጠኝ። የሚቃወመኝ ሰይጣን ነው እኮ አትበል ብራዘር፣ እኮ አትበል። አሁን ሚዩት እንዳላረግ እሺ። እየዋሸ ስለሆነ እየዋሸ ስለሆነ ኦኬ። ስለዚህ ይሄም ደብሎ የሚለው እኩል አታውራ ብቻንም ደግሞ አታውራ። የምን ደብሎ የሚለው እዚህ ጋር ምን ደብሎ የሚለው ድንግሎ የልጅሽን በረከት በእኔ ላይ አዝንሚ። ቀጥሎ ያለው በደንብ አንብበው። የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ። እሺ ሰውን ነው አይደለ? አፉን ለጉሚ ብሎ ያለው። ታዲያ ሰይጣን ነው ብለህ ለምን ትለኛለህ? ሰው ሰይጣን ነው እንዴ? እሺ እዚህ ጋር አንድ ጥያቄ ልጠይቅህ። ሰው ሰይጣን ነው ወይ? እኔ ለምን ጠይቀኛለህ? ልጠይቅ አንተን። ሰው ሰይጣን ነው ወይ እየጠየቅኩ ለምን ትጠይቀኛለህ? ሰው ሰይጣን አይደለም። እኔ ደግሞ አንድ ጥያቄ ልጠይቅ። የጠየቅኩህን መልስ። ሰው ሰይጣን ነው ወይ እኮ አይደለም እኮ አልኩህ። ካልሆነ ሰውን አቁመውና አንድ ደግሞ እኔ ደግሞ ልጠይቅህ። ሚዩት አደርጋለሁ። ከከፈትከው እታች አወርድሃለሁ። ሚዩት አድርጌሃለሁ። ከከፈትከው እታች ነው የማወርድህ። እታች ማለት ነው። እታች አላስገባም። እታች አደርግሃለሁ። ሌሎች ካሉ ይገባሉ ማለት ነው። ኦኬ። ምክንያቱም የጠየቅኩህን ትተህ ያልጠየቅኩህን ስለምታወራ። ኦኬ። ምንድነው የጠየቅንህ? በጸሎት መጽሐፍ ታምናላችሁ ብለናል። አዎ አልከኝ። አንብበው አልኩህ። ድንግሎ የልጅሽን በረከት በእኔ ላይ አዝንቢ ያልክ። አሁን ቶማስ ጠዋት ተነስተህ ስትጸልይ ይህን ጸሎት የምጸልየው የሚጻረረኝን በጠላትነት የሚነሳብኝን ማለቱ ነው ወይ ደግሞ የሚቃወመኝን ሰው ዲያብሎስማ ይኸው እዚህ ከታች ዲያብሎስ ተብለዋል። የሚቃወመኝን ሰው ሁለት አካላት ተጠቅሰዋል። ሁለት የእግዚአብሔር ፍጥረታት ተጠቅሰዋል፣ ሰውና ዲያብሎስ። ዲያብሎስም የእግዚአብሔር ፍጥረት ነው፣ ሰውም የእግዚአብሔር ፍጥረት ነው። ስለዚህ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ እንዳይናገር አድርጊ። ይኸው አፉንም ለጉሚ ማለት ዲዳ አድርጊ፣ ጉሮሮንም ዝጊ፣ ጆሮውንም አደንቁሪ፣ መስማትም መናገር እንዳይችል አድርጊው ነው። ኃይሉንም አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ ይላል። ይህንን ከጌታችን ከኢየሱስ ክርስቶስ ትምህርት ጋር ቅድም እንደጠቀስኩልህ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁም ጸልዩ ብሎ ካለው ጋር
እንግዲህ ዋናው ሚዛናችን ጌታችን ኢየሱስ ክርስቶስ ምን አለ ነው። የትኛውም የጸሎት ትምህርት የጸሎት መጽሐፍትም ይሁን የሐዋርያትም ትምህርት ይሁን የነቢያቱም የሁሉም እውቀት መደምደሚያው መለኪያው ቱምቢው ኢየሱስ ክርስቶስ ምን አለ ነው። ስለዚህ አሁን ይሄንን ትምህርት ወይ ይሄንን ጸሎት በጌታችን በኢየሱስ ክርስቶስ ትምህርት መሰረት እሱ ባስተማረው ትምህርት መሰረት በጠላትነት የሚነሳባችሁን የሚቃወማችሁን ሰው አፉን ለጉመው፣ ጉሮሮውን ዝጋው፣ ጆሮውን አደንቁረው፣ ኃይሉን አድክመው ብላችሁ ወደ እኔ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። ስለዚህ ይሄን ትምህርት ይሄን ጸሎት እቀበለዋለሁ ብለሃል። በጌታችን በኢየሱስ ክርስቶስ ትምህርት መዘንልኝና ነው የተቀበልከውን እንድንቀበለው የምታደርገው ማለት ነው። ስለዚህ ጠላትን ዲያብሎስን ነው ብለሃት በለኝ ሰው እያለ ሰው ደግሞ ዲያብሎስ አይደለም፣ ዲያብሎስም ሰው አይደለም። ኦኬ አንዱ እሱ ማለት ነው። ስለዚህ ሰው ነው ብሎ ያለው ይህን ሰው አፉን ለጉሚ ይላል፣ አንደበቱን እንዲዳ አድርጊ ብሎ ይላል። ከጌታችን ከኢየሱስ ክርስቶስ ትምህርት ጋር አነጻጽርና ተናገር። ቀጥል ወንድማችን። ቴንክ ዩ። አሁን ማውራት ትችላለህ ቶሚ፣ ማይክን ከፍተህ። እሺ አመሰግናለሁ። እኔ አሁን እዚህ ጋር ብናገረው ነገር አሁን ቀደም ካልኩት የተለየ ነገር ልል አልችልም። እኔ እዚህ መጽሐፉን እዚህ ጋር ልንረዳ የምፈልገው ነገር ቢኖር ምንድን ነው ሰው ላይ አድሮ ሰይጣን በሰው ላይ አድሮ ክፋትን ለሚያረግ መጥፎ ነገርን ለሚያረግ ከነዚህ በሙሉ ነገር ሰይጣንን ነው እየረገምን ያለ ነው እንጂ ሰውየውን ወይ ደግሞ ያን ሰውዬ ጉሮሮ እንዲዘጋ ወይ እንዲደነቁር ወይ ምናምን አይደለም እንጂ መጽሐፉ ግን እንደሚለው ቶሚ የሚጻረረኝን የሚቃወመኝን ሰው ነው አይደል አፉን ለጉኝ ብሎ የሚለው እኮ በሰውየው ላይ አድሮ እኮ አልኩ ኤርሚ። አይልም መባል ከነበረበት መባል ካለበት ሰይጣን ጉሮሮ አለው እንዴ? እንዴት የለውም እንዴ? አለው ሰይጣን። እናንተ አካባቢ የምታውቁ ሰይጣን ጉሮሮ አለው? አይ እናንተ ጋር የለም እንዴ? እኛ የምናውቀው ሰይጣን እርኩስ መንፈስ ነው። መንፈስ ነው፣ እርኩስ ነው። ጉሮሮ አለው እያልከኝ ነው አንተ መሰለኝ ኤርሚ። እኔ አላውቅም አይቼው ስለማለት ካላየው ታዲያ እንዳለ እኮ አድርገን እየተከራከርከኝ ያለው ሰይጣን ጉሮሮ አለው። አይ እኮ በሰው ላይ አድሮ እኮ አልኩ። በሰው ላይ አድሮ በሰው ላይ ሲያድር ሰይጣን ጉሮሮ አለው ወይ? የማን ጉሮሮ ነው የሚዘጋው? የሰውየው ነው ወይስ የሰይጣንን ጉሮሮ ነው ዝጊው እያላችሁ ያላችሁት? የሰይጣንን ነው። ሰይጣን ጉሮሮ አለው ወይ ነው ጥያቄው። ይኖረዋል እንግዲህ እሱን እንግዲህ ብዙ እንትን የለኝም እውነት ለመናገር እውቀቱን ነገሩ ጉሮሮ አለው። እኔ ትንሽ እንትን ያልኩት በእናንተ አስተምሮት ጉሮሮ ብቻ እኮ ሳይሆን ሴትን የሚደፍርበት የወንድ ብልት ሁሉ አለው ይባላል። መጥቆራ የሚባል ፈረጎ የሚባል የአየር ላይ ጋኔን ለምንድን ወደዛ ማንሄደው? ምክንያቱም ሰይጣን ጉሮሮ አለው ብለህ ካልከኝ የሰው አካል ብልት አለው እያልከኝ ነው። ጉሮሮ አንዱ አካል። ስለዚህ ሳወራ አታቋርጠኝ። ጉሮሮ አለው ብለኸኛል። እኔ ነኝ የዘነጋሁት አልኩ። የእኔ ጥፋት ነው። እኔ ነኝ የዘነጋሁት። እናንተ ጋር ሰይጣን ጉሮሮ ብቻ ሳይሆን የወንድ ብልትም አለው። ሴትን ሁሉ አስረግዞ ሳሪተ ሰንበት የተባለችዋን ሴትዮ አስረግዞ መጥቆራ የሚባል ቆንጅዬ ጥቁር ባለጭራ የሆነ ቅዱስ ሰው ተወልዶላችሁ ሰሜን ሸዋ ላይ እኮ ደነባ ወረዳ ውስጥ ገዳም ሰርታችሁለት ሰይጣን ኦፊሻሊ ይመለካል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እና የኔ ነው ጥፋቱ ያልኩት በምንድን ነው? ሰይጣን ጉሮሮ እንዳለው በደንብ ነው የሚመለከው። እንደኛ እምነት ውስጥ በደንብ ነው የሚመለከው። ኧረ እግዚአብሔር ይቅር ይበል ኤርሚያስ፣ እንደዚህ ይባላል። በደንብ ነው እኮ የሚመለከው ነው ብዬ የምልህ። ለምን ነው እኔ እግዚአብሔር አይመለክማ? በደንብ ነው የሚመለከው። አሁን ይህን በምን እናረጋግጥ? ለህዝቡ በምን እናረጋግጥ? እንዲያመልከውም አትፈልግ እንደዚህ ኖ በምን እናረጋግጥ? አሁን እኔ ይመለካል፣ አንተ አይመለክም፣ ይመለካል፣ እንደዚህ አይደለም። በምን እናረጋግጥ? እኔ ማረጋገጫ አለኝ እንደሚመለክ፣ አንተ እንደማይመለክ ማረጋገጫ ካለ እኔም ለህዝቡ እንዳሳይ ይሁን፣ አንተም ለህዝቡ አሳይ።
አየህ፣ ይሄ ሰው እያለ ሰይጣን አፍ አለው እያልከኝ ነው። ሰይጣን አፉን ለጉሚ፣ ሰይጣን አንደበት አለው እያልከኝ ነው። ሰይጣን ጉሮሮ አለው እያልከኝ ነው። ሰይጣን ጆሮ አለው እያልከኝ ነው። አደንቋሪዋ ደግሞ ማርያም ናት። የሰይጣን ጆሮ ሁሉም ታደነቁረው ማለት ነው። ግን መጽሐፉ ሰይጣን ነው አይልም፣ ሰው ነው የሚለው። የሚጻረረኝን የሚቃወመኝን ሰው ነው። ዲያብሎስን ቢሆን እዚህ ጋር ልኮ ይላል፣ የሚያንዣብብብኝን የጠላትን ዲያብሎስ ክንፉን ስበሪ ይላል። ሰውንና ዲያብሎስንና ሰውን እንኳን ራሱ መጽሐፉ ላይ የተጻፈውን በቅጡ አላወቀውም። መጨረሻ ላይ አጠቃለለው እኮ ጸሎቱ መጨረሻ ላይ የዲያብሎስን ክንፍ ስበሪ ብሎ አጠቃለለው። ምነው በክንፉ ብቻ ተመጣህ አንተ? ታዲያ ጉሮሮውና አፉስ አንገቱስ የማንን አንገት ነው ቆርጠሽ ታይ ብሎ ያለው? የማንን አንገት ነው ቆርጠሽ ታይ? የሰይጣን የሆነ ነገር ሁሉም ነገር ወንድምዬ፣ ሰው የሰይጣን ነው እንዴ? ሰው የሰይጣን ነው እንዴ? ኖ ሰው ላይ አድሮ እኮ ነው ያልኩህ ኤርሚያስ። አይልም ሰው ላይ አድሮ ብሎ የሚል ቃል አለ ወይ እዚህ ጋር እኮ? የዚህ ጸሎት መንፈስ ግን ይሄ ነው ልልህ ነው። አይ መንፈሱ አንተ የዚህ ጸሎት መንፈሱ ጀርባው፣ ፀጉሩ፣ ጥፍሩ ልትል አችልም። እዚህ ጋር በሰው ላይ አድሮ ብሎ የሚል ጽሑፍ አለ ወይ? በሰው ላይ አድሮ የሚጻረረኝን ዲያብሎስን በሰው ላይ አድሮ የሚጻረረኝን ዲያብሎስን ነው ብሎ የሚለው ወይስ የሚጻረረኝን? መጽሐፍ በማደሪያው አዳሪውን ይላል መጽሐፍ ቅዱስ እኮ። አድመጣኝ። በሰውየው ላይ አድሮ ሰው በሙሉ ክፉ አይደለም፣ መልካም ሰው አለ፣ ክፉ ሰው አለ። አይ በሙሉ በማደሪያው በክፉ ሰው ላይ የምታወራውን የማታውቅ ጨለማ ዓይንህን አሳውሮህ የምትናገረውን አታውቅም። አንዴ አዳሪ በማደሪያው ትለኛለህ። እንደገና ደግሞ ሰው ደግሞ ሁሉም ሰው ደግሞ አይደለም ብለህ ትላለህ። ሁለተኛ ለመጽሐፋችሁም ታማኞች አይደላችሁም። አሁን እዚህ ለመጽሐፍ ታማኝ ከሆንክ ወንድሜ ዝም ብለህ የቡና ወሬ አይነት አደረግከው። ለመጽሐፍ ታማኝ ከሆንክ እኩል አታውራ እባክህ እንዴ። ለመጽሐፍ ታማኝ ከሆንክ በሰው ላይ አድሮ የሚቃወመኝን ሰይጣን ነው ብሎ ያለው ወይስ የሚጻረረኝን የሚቃወመኝን ሰው ነው ብሎ የሚለው መጽሐፉ? ለመጽሐፉ ታማኝ ከሆንክ ነገርኩ እኮ የተጻፈበትን ለመጽሐፉ ታማኝ ከሆንክ ሰውን ነው ብሎ የሚለው ወይስ በሰው ላይ አድሮ ለሚጻረረኝ ለሚቃወመኝ ነው ብሎ ያለው? አትመልሰው። ይሄን ነገርኩ ስለሆነ ነው ሌላ መልስ የለኝም ብዬ ሚዩት አድርገው። አዳሪ በማደሪያው ነው ብለህ ሚዩት አድርገው ብራዘር። ይሄ የደብተራ ወሬ ነው። አዳሪ በማደሪያው የሚባል ማለት ነው እንጂ የመጽሐፍ ቅዱስ ትምህርት አይደለም። ስለዚህ ምንድነው ብሎ የሚለው? ሰው ነው ብሎ የሚለው። ሰው የሚጻረርብኝን ሰው ለምሳሌ ዲያቆን ነህ ቶማስ? መልካ ጊዮርጊስ ላይ ልወስድ ነው። እስኪ ቶማስ ዲያቆን ነህ? መልካ ጊዮርጊስ ተምረሃል? አይደለሁም ኤርሚ፣ አይደለሁም። ልለፈው። ሰውን እንደሆነ ይሄም ሰውን ነው ብሎ የሚለው አብዛኛው የኦርቶዶክስ የተዋሕዶ ቤተክርስቲያን የጸሎት መጽሐፍቶች ሰውን ነው አጥፉልኝ ብሎ የሚለው። ሰውን ነው የሚረግሙት፣ ሰውን ነው የሚሳደቡት አብዛኛው። እኔ እንደውም ከዚህ የተነሳ አብዛኞቹ ኦርቶዶክሳውያን ወገኖቻችን ለምደው ተሳዳቢና ተራጋሚ የሆኑት ብዬ ሳጠና ዝም ብዬ በግሌ ማለት የግሌን ጥናት ሳጠና የሚያነቧቸው መጽሐፍቶች እንደነኛ አይነት መጽሐፍቶች ናቸው። እነኚህ መጽሐፍቶች ጸልዮ እነኚህ መጽሐፍቶች አንብቦ መጥቶ የክርስቶስን ትምህርት የማያውቅ ትውልድ ይሄንኑ ነው የሚለው። አንደበቱን ዝጊው እመቤቴ ይሉን የለ እንዲ። አሁን እዚህ እኮ ስንናገር ከታች እመቤቴ ልሳንህን ትዝጋ እኮ ይሉናል ስንቶቹ ማለት ነው። ኢየሱስ ክርስቶስ ያድናል ጌታችን ነው ብለን ስንላቸው ቅዱስ ጊዮርጊስ በፈረስ ይሄድብህ ትልሃለች፣ ገብርኤል በሰይፉ ይመትርህ ይላል። ቅዱስ ገብርኤልም ጊዮርጊስም ማርያምም እኔ ላይ መብት የላቸውም በሰይፍ ለመመተር። እውነቱን ስነግርህ ለምን? ባለቤት አለኝ። ባለቤቴ ማን ነው? የሰማይ የምድር ፈጣሪ ልዑል እግዚአብሔር አምላክ፣ የህይወቴ ባለቤት። ቅዱስ ገብርኤል አንድ ሰው ዝም ብሎ አንገቱን ቁረጠው፣ ፈጨው፣
ምናምን ነገር ብሎ ስላለ የሆነ ሰንበዲ ጎረምሳው የሽማግሌው የአሮጊት ወሬ ሰምቶ ገብርኤል ከሰማይ አሁን ይታያል። አሁን ያው ከታች አሁን ከአብ ብሎ የሚለው ልሳንህን ትዝጋው አለች። በቃ ይሄው አሁን አየህ አይደል? ከታች ከአብ ነው የሚለው ራሱ የቅዱስ እግዚአብሔር አብን ስም ነው የጻፈው። ኦርቶዶክሳውያንና ታውቃታለሁ። ልሳንህን ትዝጋው አለች። ይኸው ማረጋገጫ ይሄ ማለት ነው። እስቲ ጨምሩበት ኦርቶዶክሳውያን። እግርህንም ይቁረጠው ምናምን ነገር ብላችሁ ብቻ የምትሉትን በሉ። እንዴት እንደማላግጥባችሁ በእናንተ እርግማን ማለት ነው። እንዴት እንደማላግጥባችሁ አልኩ እኮ። ማንም የኔን አንደበት ሊዘጋ ስለማይችል የከፈተው መድኃኔዓለም ነው፣ ዘጊውም እሱ ነው። አይ ስሟ ከአብ ነው። እዚሁ እኮ አረጋገጠችልኝ። አንተ እዚህ ትከራከረኛለህ፣ ለሰው አይደለም ለሰይጣኑ ብለህ ትከራከረኛለህ። እህትህ ታች አረጋገጠችልኝ። ልሳንህን ትዝጋው ብላ ማለት ነው። እዘጋታለሁ እኔ። እቺ የጌታ እናት ማርያም አይደለችም። እኔ ራሱ እዘጋታለሁ አልኩ። በኢየሱስ ክርስቶስ ስም በጸሎት ኃይል እዘጋታለሁ። ልሳኗን ማለት ነው፣ የምታራገምበትን ልሳን እንጂ የጌታ እናት ማርያም ጋር እንዲህ አይነት ጸሎት የለም። ሺዝ ሆሊ ውመን፣ የተባረከች ሴት ናት። ወደ እሷ ሲጀምር እንደዚህ አይነት ጸሎት አቅርብም ያልተባልክም። የማንንም ጉሮሮ ዘግታ አታቅም፣ ልትዘጋም አትችልም። የጌታችን እናት ቅድስት ድንግል ማርያም የመዝጋት አቅምና ጉልበት ኃይል የላትም፣ አልተሰጣትም። አጭርና ግልጽ ብራዘር። እሱ የፈጠረውን ፍጥረት በፈለገ ሰዓት መግደልም መዝጋትም መክፈትም ይችላል። ልዑል አምላክ እግዚአብሔር ብቻ ነው በሰው ላይ ስልጣን ያለው። ኦኬ። እና ይህንን አይነት ሟርት ማለት ነው። ይኸው እኔ ለሚጠይቀኝ ሁሉ መጽሐፍን ለፊት አስቀምጬ ማለት ነው። የኦርቶዶክሳውያን ጸሎት አብዛኛው ሟርት ነው። ሟርት፣ የበልዓም ሟርት ማለት ነው። ጌታችን የሚያደርጉትን አያውቁምና ይቅር በላቸው ብሎ ይላል። የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ይላል። እሱ ግን እዚህ የሚያሳድደኝን የሚቃወመኝን ሰው አፉን ለጉም ይላል። ደምስሶሙ ለአጽራሬ በጸሎትህ ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያለ ማለት ነው። መልክአ ጊዮርጊስ ላይ ጊዮርጊስ ነው ደምሳሽ፣ ነቢይ ደምሳሽ ብለህ ልትለው ትችላለህ። ጊዮርጊስ ብለህ ያልከው ማለት ነው። እሱ ነው ደምሳሽ። ማን ነው የሚደመስስ? ደምስሶሙ ለአጽራሬ በጸሎት ከእሳት፣ ጠላቶቼ በጠላትነት የሚነሱብኝን ደምስሳቸው እያለ። ከየት ነው የተማራችሁት እንደዚህ አይነት ትምህርት? በእርግጥ የኢየሱስ ክርስቶስን ትምህርት ቤተ ክርስቲያኒቱ በሚገባ ብታቅ ለሚያሳድዷችሁ ምን በሉ ነው ያለው? ጸልዩ፣ የሚረግሟችሁን መርቁ እንጂ እንዲህ አይነት ነገር የለም። ሰለቸ ውረዳ፣ በቃ ውረድ። ዲያቆን አዳነ ሰለቸ በል ውረድ። አሁን እንደገባ ውረድ። ኤርሚ እሱን አውራው ኤርሚ። እኔ አይ ሰለቸኝ አለ ዲያቆኑ። ከሰለቸታችሁ ውረድ። እሺ ብራዘር፣ ገና ይሰለቻል። አስገባውና እኔም ኧረ ይኸው ገብቷል። ገብቶ አስቀምጬው ነው ሰለቸ ብሎ የሚለው ገና ሀሳቡ ሰላም እንዴት እንኳን ሳንለው። እስኪ ቶማስ እኩል አታውራ። አይ ልወጣ ነው ልልህ ነው ኤርሚ። ኦኬ ቴንክ ዩ። ያ ስለዚህ እንደዚህ አይነቱን ይሄንን ቀዳችሁ ጣሉ። እውነቴን ነው የምልህ፣ ቀዳችሁ። አይ በዚህ ነው የምንጸልየው ነው ኤርሚ። አይ ቀዳችሁ ጣሉ። ሰው ነው ብሎ የሚለው ሰው አፉን ለጉም። እውነተኛ ክርስትና የጌታችን ኢየሱስ ክርስቶስን ትምህርት ጸሎት ምንም እንከን የሌለባት ጸሎት። አዎ ይኸው አየን እኮ አየን እኮ የምንጸልየው ሰይጣን ነው እንጂ ለሰው እታችሁ ለመጽሐፍ እንኳን ታማኝ አልሆንክም። የምንጸልየው ለሰይጣን ነው አለ። ሰው እያለ ለሰይጣን ነው ይልሃል። ሰው የሚጻረረኝን የሚቃወመኝን ሰይጣን አይደለም ብሎ የሚለው ሰው አፉን ለጉሚ፣ ሰው አንደበቱን ዝጊ፣ ሰው ጉሮሮውን ዝጊ፣ ሰው ጆሮውን አደንቁሪ፣ ሰው ኃይሉን አድክሚ፣ ሰው በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። ለሰው ነው። የሰይጣን ግን ክንፉ ስበር ያለ። ስለዚህ እንደዚህ አይነት ነገር በጌታችን በኢየሱስ ክርስቶስ ትምህርት መኖር የምትፈልጉ ከሆነ ይሄ እንደዚህ አይነት ቅራቅንቦ አልኩ። ይኸውልህ ቅራቅንቦ። ይሄንን ክርስቲያን እንዴት እንደዚህ ብሎ ይጸልያል? ወንድሞች እናቶች፣ ክርስቲያኔ ብሎ የሚል ማለት ነው። በኢየሱስ ክርስቶስ ትምህርት የሚኖር ሰው እንዴት እንደዚህ ብሎ ይጸልያል? አይጸልይም። ስለዚህ ነብይ የምለው ተባረኩ። ወንድሜ ብሩክዬ ዲያቆኑን አውራው። ቴንክ ዩ
ብሩኬ ያለ ብሩኬ እሺ ዳኒ ያለ ደሱ ኦኬ ደሱ ዲያቆን እናውራው እንዴ የላችሁም እንዴ ወገኖች ድምጼ ይሰማል ወገኖች ኤርሚያው አንተ ትሰማለህ አይ ቲንክ ስልኩ ዞር ብለው ነው መሰል በውስጥ ትፈላቸዋለህ እሺ ዲያቆን አዳር እንኳን ደህና መጣ ዝም ብለው ነው የተቀመጡት ማለት ነው ገስተ ላይ እኔ እኮ ያሉ መስሎ እሺ ዲያቆን አዳነ እንዴት ነህ ዲያቆን አዳነ ማይክን ክፈት እናውራለን እንጂ ቀድም ሰለቸኝ ስትል ነበር እንዴ በል እንግዲህ እታች ረድና ሰንበቴ ምናምን ነገር ካለ ትንሽ ፈላልክ እታች ረድ እሺ ኦኬ አሁን ሰለቸኝ ሲል ቆይቶ ክፈት ሲባል አይከፍትም አመሰግናለሁ ይኸው መጣሁልህ የምትፈራኝ የምትንቀጠቀጠው ማር በደብድህ መጥቼልሃለሁ እንዳታስወጣኝ አንተ ርኩስ ዛሬ ስንት ነው የጠጣኸው ቃል ላይ አሁን ስለመጠጥ ስለምን አሽሙርነትህን ተወውና እንደባለፈው ስንት ነው የጠጣኸው ጉድህን ነው እዚህ ነው አንድ ሰው ይሄው አምላክ እንዳታወጡኝ በቃ አረማንም ያሰጣም ይሄው ቃል ገብቻለሁ ማናችሁም እንዳታወጡ ምናልባት ይሄው አምላክን የምታመልኩ ምንድን ነው የጠጣኸው ስንት ነው የጠጣኸው ዛሬ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በአንተ አፍ ቆይ በአንተ አፍ ነው እንደዚህ ምትል አሁን ቅድም እግዚአብሔር በመልኩና በአምሳሉ በአርአያው የፈጠረውን ሰው እርኩስ ብለህ ገብተህ ከዛ ደግሞ በስመ አብ ትላለህ አሁን በአንተ አፍ አሁን በስመ አብ ወወልድ ወመንፈስ ቅዱስ ለማለት አሁን ከጥቂት ሰከንድ በፊት ገና ስትገባ ሰላም እግዚአብሔር ከእናንተ ጋር ይሁን አላልከኝም አንተ እርኩስ መጣሁልህ ብለህ አልከኝ በመልኩና በአርአያው በአምሳሉ የፈጠረውን ሰው ራሱም ደግሞ አምላክ ሰው ሆኖ የሞተለትን ሰው ክርስቶስ በእርግጥ የለም ቢኖርህ ኖሮ ሰላም ለዚህ ቤት ይሁን ብለህ ትገባ ነበር ራሱ ወጣህ አይደል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ይላል እንዴ አያችሁት አይደል ሃይማኖተኝነት አንተ እርኩስ ሰው መጣሃለሁ አርበደብድሃለሁ ብሎ ካለ በኋላ ሰላምም ሳይል ማለት ነው ከዛ ደግሞ በስመ አብ ወወልድ በቃ ይሁን ጌታ ኢየሱስ እጅግ አድርጌ አመሰግናለሁ ከእንዲህ አይነት ግብዝነት ከእንዲህ አይነት የግብዞች ጉባኤ ከእንዲህ አይነት የክርስትና ህይወት ከሚመስል ግን ካይደለ በአንተ ትምህርት ከሚኖሩ የሚመስሉ ግን አይደለ ከእንዲህ አይነት ህይወት ብቻ ስለፈታኝ